ምዕራፍ 26 የይሁዳ ንጉሥ የዖዝያን ዘመነ መንግሥት። የይሁዳ ሕዝብ ሁሉ የ16 ዓመት ጎልማሳ የነበረውን ዖዝያንን ወስደው በአባቱ በአሜስያስ ፋንታ ነገሱት። ንጉሥ አባቱም ከአባቶቹ ጋር ካንቀላፋ በኋላ ዖዝያን ኤላትን ሠራ፣ ወደ ይሁዳ መለሳት። ዖዝያን መንገሥ በጀመረ ጊዜ የ16 ዓመት ጎልማሳ ነበር። በኢየሩሳሌምም 52 ዓመት ነገሠ። እናቱም ኢዮኮል ያስ የተባለች የኢየሩሳሌም ሴት ነበረች። አባቱም አሜስያስ እንዳደረገው ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። እግዚአብሔርንም መፍራት ባስተማረ በዘካርያስ ዘመን እግዚአብሔርን ይፈልግ ዘንድ ልብ አደረገ። በዘመኑ እግዚአብሔርን ፈለገ፣ እግዚአብሔርም ነገሩን አከናወነለት። ወጥቶ ከፍልስጤማውያን ጋር ተዋጋ። የጌትንም ቅጥር፣ የያቢስንም ቅጥር፣ የሐዛጦንንም ቅጥር አፈረሰ። የሐዛጦንና በፍልስጤማውያን ሀገር ከተሞችን ሠራ። እግዚአብሔርም በፍልስጤማውያንና በዓለት ላይ በሚኖሩ አረባውያን በምዑናውያንም ላይ አጸናው። አሞናውያንም ለዖዝያን ገበሩ፣ እጅግም በርትቶ ነበርና ዝናው እስከ ግብጽ መግቢያ ድረስ ተሰማ። ዖዝያንም በኢየሩሳሌም በማዕዘኑ በርና በሸለቆ በር ቅጥሩም በዞረበት ማዕዘን አጠገብ ግንቦችን ሰርቶ መሸጋቸው። በምድረ በዳ ግንቦችን ሠራ፣ ብዙ ጉድጓድም ማሰ። በቆላውና በደጋው ብዙ እንስሶች ነበሩትና ደግሞም እርሻ ይወድ ነበርና በተራራማውና በፍሬያማው ስፍራ አራሾችና የወይን አትክልተኞች ነበሩት። ደግሞም ለዖዝያን የሰልፍ ሰራዊት ነበሩት። በንጉሡ አለቃ በሐናንያ ትእዛዝ በአለቃው መጽሔያና በጸሐፊው በኢዮሄል እጅ እንደተቆጠሩ ወደ ሰልፍ በየቁጥራቸው ይወጡ ነበር። የአባቶቻቸውን ቤቶች አለቆች በሰልፍ ጽኑዓንና ኃያላን የሆኑትን ሁሉ ቁጥራቸው 2600 ነበር። ከእነርሱም ጋር ወደ ሰልፍ የሚወጡ 370,500 ሰራዊት ነበሩ። እነዚህም ንጉሡን በጠላቱ ላይ የሚያግዙ በታላቅ ኃይል ወደ ሰልፍ የሚወጡ ጽኑዓን ነበሩ። ዖዝያንም ለጭፍራው ሁሉ ጋሻና ጦር፣ ራስ ቁርና ጥሩር፣ ቀስትና የሚወነጨፉትን ድንጋይ አዘጋጀላቸው። በኢየሩሳሌምም በብልሃተኞች እጅ የተሰሩትን በግንብና በቅጥር ላይ የሚኖሩትን ፍላጻና መርግ የሚወረውርባቸውን መሳሪያዎች አደረገ። እስኪ በረታም ድረስ እግዚአብሔር በድንቅ ረድቶታልና የመሳሪያዎቹ ዝና እስከ ሩቅ ድረስ ተሰማ። ነገር ግን በበረታ ጊዜ ለጥፋት ልቡ ታበየ፣ አምላኩንም እግዚአብሔርን በደለ። በዕጣን መሠዊያውም ላይ ያጥን ዘንድ ወደ መቅደስ ገባ። ካህኑም ዓዛርያስ ከእርሱም ጋር ጽኑዓን የነበሩ 80 የእግዚአብሔር ካህናት ተከትለው ገቡ። ንጉሡንም ዖዝያንን እየተቃወሙ ዖዝያን ሆይ ዕጣን ማጠን ለተቀደሱት ለአሮን ልጆች ለካህናቱ ነው እንጂ ለእግዚአብሔር ታጥን ዘንድ ላንተ አይገባህም። ከእግዚአብሔር ርቀሃልና ከመቅደሱ ውጣ፣ ይህም በአምላክ በእግዚአብሔር ዘንድ ላንተ ክብር አይሆንልህም አሉት። ዖዝያን ተቆጣ፣
በመቅደስም የሚያጥንበት ጥና በእጁ ነበረ። ካህናቱንም በተቆጣ ጊዜ በካህናቱ ፊት በእግዚአብሔር ቤት ውስጥ በዕጣኑ መሠዊያ አጠገብ ሳለ በግንባሩ ላይ ለምጽ ታየ። ታላቁ ካህን አዛርያስ ካህናቱም ሁሉ ተመለከቱት፣ እነሆም በግንባሩ ላይ ለምጽ ነበረ። ፈጥነውም አባረሩት። እርሱም ወደ እግዚአብሔር ቀስፎት እግዚአብሔር ደግሞ ቀስፎት ነበርና ይወጣ ዘንድ ቸኩሏል። ንጉሡም አዝያን እስኪሞት ድረስ ለምጻም ነበረ። ለምጻምም ሆኖ ከእግዚአብሔር ቤት ርቋልና በተለየ ቤት ይቀመጥ ነበር። ልጁም ኢዮአታም በቤተ መንግሥቱ ሆኖ በምድሩ ሕዝብ ላይ ይፈርድ ነበር። የቀሩትም የፊተኞቹና የኋለኞቹ የአዝያን ነገሮች በነቢዩ በኢሳይያስ መጽሐፍ ተጽፏል። አዝያንም በአባቶቹ ጋር አንቀላፋ፣ ለምጻም ነው ብለዋልና የነገሥታቱ መቃብር ባልሆነ እርሻ ውስጥ ቀበሩት። ልጁም ኢዮአታም በእርሱ ፋንታ ነገሠ። ምዕራፍ 27 የኢዮአታም ዘመነ መንግሥት። ኢዮአታምም መንገሥ በመጀመረ ጊዜ የ25 ዓመት ጎልማሳ ነበር። በኢየሩሳሌምም 16 ዓመት ነገሠ። እናቱም የሳዶቅ ልጅ ኢየሩሳ ትባል ነበር። አባቱም አዝያን እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። ነገር ግን ወደ እግዚአብሔር መቅደስ አልገባም። ሕዝቡም ገና ይበድል ነበር። የእግዚአብሔርን ቤት የላይኛውንም በር ሠራ፣ በኦፌልም ቅጥር ላይ ብዙ ሠራ። በተራራማውም በይሁዳ ሀገር ላይ ከተሞችን ሠራ። በዱር ስፍራዎችም አምባዎችንና ግንቦችን ሠራ። ከአሞንም ልጆች ንጉሥ ጋር ተዋጋ፣ አሸነፋቸውም። በዚያም ዓመት የአሞን ልጆች 100 መክሊት ብር፣ 10,000 የቆሮስ መስፈሪያ ስንዴ፣ 10,000 የቆሮስ መስፈሪያ ገብስ ግብር ሰጡት። እንዲሁም ደግሞ የአሞን ልጆችና ንጉሣቸው በመጀመሪያው በሁለተኛውና በሦስተኛው ዓመት ሰጡት። ኢዮአታምም በአምላኩ በእግዚአብሔር ፊት መንገዱን አቅንቶአልና በረታ። የቀሩትም የኢዮአታም ነገሮች ሰልፉም ሁሉ ሥራውም እነሆ በእስራኤልና በይሁዳ ነገሥታት መጽሐፍ ተጽፏል። መንግሥትም በጀመረ ጊዜ የ25 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሠ። ኢዮአታምም ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ልጁም አካዝ በእርሱ ፋንታ ነገሠ። ምዕራፍ 28 የይሁዳ ንጉሥ የአካዝ ዘመነ መንግሥት። አካዝም መንገሥ በጀመረ ጊዜ የ20 ዓመት ጎልማሳ ነበረ። በኢየሩሳሌምም 16 ዓመት ነገሠ። እንደ አባቱም እንደ ዳዊት በእግዚአብሔር ፊት ቅን ነገር አላደረገም። ነገር ግን በእስራኤል ነገሥታት መንገድ ሄደ። ደግሞም ቀልጠው የተሰሩትን ምስሎችን ሠራ። ደግሞም በሄኖም ልጅ ሸለቆ ውስጥ ለምስሉ ሰዋ። እግዚአብሔር ከእስራኤል ልጆች ፊት እንዳሳደዳቸው እንደ አሕዛብም ክፉ ልማድ ልጆቹን በእሳት አቃጠለ። በኮረብታው መስገጃዎችና በተራሮች ላይ በለመለመውም ዛፍ ሁሉ በታች ያጥን ነበር። ስለዚህ አምላኩ እግዚአብሔር በሶርያ ንጉሥ እጅ አሳልፎም ሰጠው። እርሱም መታው፣ ከእርሱም ብዙ ምርኮችን ወሰደ፣ ወደ ደማስቆም አመጣው። ደግሞ በእስራኤል ንጉሥ እጅ አሳልፎም ሰጠው። እርሱም በታላቅ ዓመታት መታው። የአባቶቻቸውንም አምላክ እግዚአብሔርን ትተው ነበርና። የእስራኤል ንጉሥ የሮሜልዮ ልጅ ፋቁሔ በአንድ ቀን ከይሁዳ ጽኑዓን የነበሩ 120,000 ሰልፈኞችን ገደለ። ከኤፍሬም ወገን የነበረው ኃያል ሰው ዝክሪም የንጉሡን ልጅ
ማስያንና የቤቱን አዛዥ አዚሪቃምን ለንጉሱም በማዕረግ ሁለተኛ የሆነውን ሕልቃናን ገደለ። የእስራኤል ልጆች ከወንድሞቻቸው 300,000 ሴቶችን ወንዶችና ሴቶች ልጃገረዶችን ማረኩ። እጅግም ምርኮ ከነርሱ ወስደው ወደ ሰማርያ ገቡ። በዚያም ኦዴድ የተባለ የእግዚአብሔር ነቢይ ነበረ። ወደ ሰማርያም የሚመጣውን ጭፍራ ሊገናኘው ወጣ። እንዲህም አላቸው፣ እነሆ የአባቶቻችሁ አምላክ እግዚአብሔር ይሁዳን ስለተቆጣ በእጃችሁ አሳልፎ ሰጣቸው። እናንተም ወደ ሰማይ በሚደርስ ቁጣ ገደላችኋቸው። አሁንም የይሁዳንና የኢየሩሳሌም ልጆች ባሪያዎች አድርገን እንግዛ ትላላችሁ። የፈጣሪያችሁ የእግዚአብሔር ምክርም የሚሆን እኔም ከናንተ ጋር ያለው አይደለሁምን? አሁንም ስሙ፣ የእግዚአብሔር ቁጣ በላያችሁ ነዷልና ወንድሞቻችሁ የወሰዳችኋቸውን ምርኮኞች መልሱ አለ። ደግሞም ከኤፍሬም ልጆች አለቆች ከሐናን ልጅ አዛርያስ፣ የመስለሞት ልጅ በራኪያ፣ የሳሎም ልጅ ሕዝቅያስ፣ የአዳሊ ልጅ አማስያ ከሰልፍ የተመለሱትን ተቃወሟቸው። ደግሞም በእግዚአብሔር ፊት በእኛ ላይ በደል ታመጡብናላችሁ፣ ኃጢአታችንንም በደላችንንም ታበዙብናላችሁና የተማረኩትን ወደዚህ አታግቡ፣ በደላችን ታላቅ ነውና የእግዚአብሔርም የመቅሰፍቱ ቁጣ በእስራኤል ላይ ነውና አሏቸው። ሰልፈኞቹም ምርኮኞቹንና ምርኮን በአለቆችና በጉባኤ ሁሉ ፊት ተዉ። በስማቸውም የተጻፉ ሰዎች ተነስተው ምርኮኞቹን ወሰዱ። በመካከላቸውም ራቁታቸውን ለነበሩ ሁሉ ከምርኮ አለበሷቸው፣ አጎናጸፏቸውም፣ ጫማም በእግራቸው አደረጉላቸው፣ መገቧቸውም፣ አጠጧቸውም፣ ቀቧቸውም። ደካሞቹንም ሁሉ በአህዮች ላይ አስቀመጧቸው። ዘንባባም ወዳለበት ከተማ ወደ ኢያሪኮ ወንድሞቻቸው አመጧቸው። ወደ ሰማርያም ተመለሱ። በዚያም ጊዜ ንጉሡ አካዝ እርዳታ ፈልጎ ወደ አሦር ንጉሥ ላከ። የኤዶምያስ ሰዎች ዳግመኛ መጥተው ይሁዳንም መጥተው ብዙ ምርኮኛ ወስደው ነበርና ደግሞም ፍልስጤማውያን በቆላውና በደቡብ በኩል ባሉት በይሁዳ ከተሞች አደጋ ጥለው ነበር። ቤትሳሚስንና ኤሎንን፣ ጋቤትንም፣ ሰካእንም መንደሮቿን፣ ቴምናንን እና መንደሮቿን፣ ጋማዚኤንንና መንደሮቿን ወስደው በዚያ ተቀምጠው ነበር። በይሁዳም ንጉሥ በአካዝያስ ምክንያት እግዚአብሔር ይሁዳን አዋረደው፣ እርሱ ከእግዚአብሔር እጅ ርቋልና። የአሦርም ንጉሥ ቴልፌልሶር መጥቶ አስጨነቀው። አካዝም ከእግዚአብሔር ቤት በንጉሡና ከአለቆቹ ቤት የነበረውን ሁሉ ወሰደ፣ ለአሦርም ንጉሥ ሰጠ። ነገር ግን አስጨነቀው እንጂ አልረዳውም። ዳግመኛም ንጉሥ አካዝ ፈጽሞ ከእግዚአብሔር ራቀ። ንጉሡም የመቱኝን የደማስቆን አማልክት እፈልጋቸዋለሁ፣ የሶርያን ንጉሥ እርሱን ረድተውታልና እኔንም ይረዱኝ ዘንድ እሰዋላቸዋለሁ አለ። ነገር ግን ለእርሱና ለእስራኤል ሁሉ እንቅፋት ሆኑ። አካዝም የእግዚአብሔርን ቤት ዕቃዎች ሁሉ ወስዶ ሰባበራቸው፣ የእግዚአብሔርንም ቤት ደጆች ዘጋ። በኢየሩሳሌምም ማዕዘን ሁሉ ለራሱ መሠዊያን ሠራ። በይሁዳም ከተሞች ሁሉ በሌሎች አማልክት ያጥን ዘንድ የኮረብታ መስገጃዎችን አሰራ። የአባቶቻቸውንም አምላክ እግዚአብሔርን አስቆጣ። የቀሩትንም ነገሮቹና ሥራው ሁሉ የፊተኞቹና የኋለኞቹ እነሆ በይሁዳና በእስራኤል ነገሥታት መጽሐፍ ተጽፈዋል። አካዝያስ ከአባቶቹ ጋር አንቀላፋ፣ በዳዊትም ከተማ ቀበሩት። ነገር ግን ወደ እስራኤል ነገሥታት መቃብር አላገቡትም። ልጁም
ሕዝቅያስ በእርሱ ፋንታ ነገሰ። ምዕራፍ 29 የይሁዳ ንጉሥ የሕዝቅያስ ዘመነ መንግሥት። ሕዝቅያስ የ25 ዓመት ጎልማሳ በነበረ ጊዜ መንገሥ ጀመረ። በኢየሩሳሌምም 29 ዓመት ነገሰ። እናቱም የዘካርያስ ልጅ አብያ ትባል ነበር። አባቱም ዳዊት እንዳደረገ ሁሉ በእግዚአብሔር ፊት ቅን ነገርን አደረገ። በመንግሥቱም በጸና ጊዜ በመጀመሪያ ወር የእግዚአብሔርን ቤት ደጆች ከፈተ፣ አደሳቸውም። ካህናቱና ሌዋውያኑም አስመጣ። በምስራቅ በኩል ባለው አደባባይ ሰበሰባቸው፣ እንዲህም አላቸው፣ ሌዋውያን ሆይ ስሙኝ፣ ራሳችሁን አንጹ፣ የአባቶቻችሁን አምላክ እግዚአብሔርንም ቤት አድሱ፣ ርኩስን ነገር ሁሉ ከመቅደሱ አስወግዱ። አባቶቻችን ከእግዚአብሔር ርቀዋል፣ በአምላካችንም በእግዚአብሔር ፊት ክፉ አድርገዋል፣ እርሱንም ረስተዋል። ፊታቸውንም ከእግዚአብሔር ቤት መልሰዋል፣ ጀርባቸውንም አዙረዋል። ደግሞም የእግዚአብሔርን ቤት ደጆች ዘግተዋል፣ መብራቶቹንም አጥፍተዋል። በመቅደሱም ውስጥ ለእስራኤል አምላክ አላጠኑም፣ የሚቃጠሉትንም መሥዋዕት አላቀረቡም። ስለዚህ የእግዚአብሔር ቁጣ የይሁዳና በኢየሩሳሌም ላይ ሆነ። በዓይናችሁም እንደምታዩ ለድንጋጤና ለመደነቂያ ለመዘበቻም አሳልፎ ሰጣቸው። እነሆም ስለዚህ አባቶቻችሁ በሰይፍ ወደቁ፣ ወንዶችና ሴቶች ልጆቻችሁም ሚስቶቻችሁም የእነርሱ ሀገር ወዳልሆነ ተማረኩ፣ እስከ ዛሬም በዚያ ይኖራሉ። አሁንም የቁጣውን መቅሰፍት ከኛ እንዲመልስ ከእስራኤል አምላክ ከእግዚአብሔር ጋር ቃል ኪዳን አደርግ ዘንድ በልቤ አስቤአለሁ። አሁንም በፊቱ ትቆሙና ታገለግሉት ዘንድ አገልጋዮቹም ትሆኑ ዘንድ ታጥኑለትም ዘንድ እግዚአብሔር መርቷችኋልና ቸል አትበሉ። ሌዋውያኑም ከቀዓት ልጆች የአሜላል ልጅ ሜትና የአዛርያስ ልጅ ኢዮሄል፣ ከሜራሪም ልጆች የአብዲ ልጅ ቂስና የያህልኤል ልጅ አዛርያስ፣ የጌድሶንም ልጆች የዛማት ልጅ ዮአክና ዮአክ ልጅ ኢዮአድ፣ ከኤልሳፋንም ልጆች ሳምሪና ኢዮሄል፣ ከአሳፍም ልጆች ዘካርያስና ማታንያስ፣ ከኤማንም ልጆች ኢዮሄልና ሰሜኤ፣ ከኢዱትንም ልጆች ሰማያና ኡዝሄል ተነሱ። ወንድሞቻቸውንም ሰብስበው በእግዚአብሔር ቃል እንደ ንጉሥ ትእዛዝ የእግዚአብሔርን ልጅ ያነጹ ዘንድ ራሳቸውን አነጹ። ካህናቱም ያነጹት ዘንድ ወደ እግዚአብሔር ቤት ወደ ውስጥ ገቡ። በእግዚአብሔርም መቅደስ ያገኙትን ርኩስ ነገር ሁሉ ወደ እግዚአብሔር ቤት አደባባይ አወጡት። ሌዋውያንም ወስደው ወደ ሜዳ ወደ ቄድሮን ወንዝ ጣሉት። በመጀመሪያም ወር በመጀመሪያው ቀን ያነጹ ጀመር። በዚያው ወር በስምንተኛው ቀን ወደ እግዚአብሔር ቤት ወለል ደረሱ። የእግዚአብሔርን ቤት በ8 ቀን አነጹም። በመጀመሪያው ወር በ16ኛው ቀን ፈጸሙ። ወደ ውስጡም ወደ ንጉሡ ወደ ሕዝቅያስ ገብተው የእግዚአብሔርን ቤት ሁሉ ለሚቃጠል መሥዋዕት የሚሆነውን መሠዊያና ዕቃውንም ሁሉ የህብስተ ገጹንም ገበታና ዕቃውን ሁሉ አንጽተናል። ንጉሡም አካዝ ነግሶ ሳለ በመተላለፉ ያረከሰውን ዕቃ ሁሉ አዘጋጅተናል ቀድሰናልም፣ እነሆም በእግዚአብሔር መሠዊያ ፊት ሆነዋል አሉት። ንጉሡም ሕዝቅያስ ማልዶ ተነሣ፣ የእስራኤልንም ቤት አለቆች ሰበሰበ፣ ወደ እግዚአብሔርም ቤት ወጣ። ስለ መንግሥቱና ስለ መቅደሱም ስለ ሕዝቡም ስለ እስራኤል
ለኃጢአት መሥዋዕት 7 ወይፈኖች፣ 7 አውራ በጎች፣ 7 የበግ ጠቦቶች፣ 7 አውራ ፍየሎች አመጡ። የአሮንንም ልጆች ካህናቱን ወደ እግዚአብሔር መሠዊያ ውጡ አላቸው። ወይፈኖቹንም አረዱ። ካህናቱም ደሙን ተቀብለው በመሠዊያው ላይ ረጩት። አውራ በጎቹንም አረዱ፣ ደሙንም በመሠዊያው ላይ ረጩት። ጠቦቶቹንም አረዱ፣ ደሙንም በመሠዊያው ላይ ረጩ። የኃጢአት መሥዋዕት የሚሆኑትንም አውራ ፍየሎች በንጉሡና በጉባኤው ፊት አቀረቡ። እጃቸውንም ጫኑባቸው፣ ካህናቱም አረዷቸው። ንጉሡም የሚቃጠል መሥዋዕትና የኃጢአት መሥዋዕት ለእስራኤል ሁሉ እንዲደረግ አዞ ነበርና ለእስራኤል ሁሉ ማስተሰሪያ ያደርጉ ዘንድ ደማቸውን በመሠዊያው ላይ አቀረቡ። ይህን ትእዛዝ እግዚአብሔር በነቢያቱ እጅ አዟልና እንደ ዳዊትና እንደ ንጉሥ ባለ ራእይ እንደ ጋድ እንደ ነቢዩም እንደ ናታን ትእዛዝ ጸናጽልና በገና መሰንቆን አስይዞ ሌዋውያንን በእግዚአብሔር ፊት አቆመ። ሌዋውያንም የዳዊትን የዜማ ዕቃ ይዘው ካህናቱም መለከቱን ይዘው ቆመው ነበር። ሕዝቅያስም የሚቃጠለውን መሥዋዕት በመሠዊያው ላይ አሳርጉ አለ። የሚቃጠለውንም መሥዋዕት ማሳረግ በተጀመረ ጊዜ የእግዚአብሔር መዝሙር ደግሞ ተጀመረ። መለከቱ ተነፋ። የእስራኤልም ንጉሥ የዳዊት ዜማ ዕቃ ተመታ። የሚቃጠለውም መሥዋዕት እስኪፈጸም ድረስ ጉባኤው ሁሉ ይሰግዱ ነበር፣ መዘምራኑም ይዘምሩ ነበር፣ መለከተኞችም መለከቱን ይነፉ ነበር። ማቅረቡንም በፈጸሙ ጊዜ ንጉሡ ከእርሱም ጋር የነበሩት ሁሉ አጎነበሱ፣ ሰገዱም። ንጉሡ ሕዝቅያስና አለቆቹም በዳዊትና በነቢዩ በአሳፍ ቃል እግዚአብሔርን ያመሰግኑ ዘንድ ሌዋውያንን አዘዙ። በደስታም አመሰገኑ፣ አጎነበሱም፣ ሰገዱም። ሕዝቅያስም አዎን እጃችሁን ለእግዚአብሔር አንጽታችሁ ቅረቡ፣ መሥዋዕቱንና የምስጋናውን መሥዋዕት ወደ እግዚአብሔር ቤት አምጡ ብሎ ተናገረ። ጉባኤውም መሥዋዕቱንና የምስጋናውን መሥዋዕት ወደ እግዚአብሔር ቤት አመጡ። ልባቸውም የፈቀደ ሁሉ የሚቃጠለውን መሥዋዕት አመጡ። ጉባኤውም ያመጡት የሚቃጠል መሥዋዕት ቁጥር 70 ወይፈን፣ 100 አውራ በጎች፣ 200 የበግ ጠቦቶች ነበሩ። ይህ ሁሉ ለእግዚአብሔር የሚቃጠል መሥዋዕት ነበር። የተቀደሱትም ቁጥር 600 በሬዎች፣ 3000 በጎች ነበረ። ነገር ግን ካህናቱ ጥቂቶች ነበሩና የሚቃጠለውን መሥዋዕት ለመግፈፍ አይችሉም ነበር። ስለዚህ ሌዋውያን በቅን ልብ ከካህናት ይልቅ ይቀደሱ ነበርና ሥራው እስኪፈጸም ድረስ ካህናቱም እስኪቀደሱ ድረስ ወንድሞቻቸው ሌዋውያን ያግዟቸው ነበር። የሚቃጠለው መሥዋዕት ከደህንነቱ መሥዋዕት ስብና ለሚቃጠለው መሥዋዕት የሚቀርበው የመጠጥ ቁርባንም ጋር ብዙ ነበር። እንዲሁም የእግዚአብሔር ቤት አገልግሎት ተዘጋጀ። ሕዝቅያስና ሕዝቡም ሁሉ እግዚአብሔር ለሕዝቡ ስላዘጋጀው ነገር ደስ አላቸው፣ ይህ ነገር በድንገት ተደርጓልና። ምዕራፍ 30 የበዓለ ፋሲካ አከባበር በዘመነ ሕዝቅያስ። ለእስራኤልም አምላክ ለእግዚአብሔር ፋሲካ ያደርጉ ዘንድ ወደ እግዚአብሔር ቤት ወደ ኢየሩሳሌም እንዲመጡ ሕዝቅያስ ወደ እስራኤልና ወደ ይሁዳ ሁሉ ላከ። ደግሞም ወደ ኤፍሬምና ወደ ምናሴ ደብዳቤዎችንም ጻፈ። ንጉሡና አለቆቹ በኢየሩሳሌምም ያለ የእስራኤል ጉባኤ ሁሉ በሁለተኛው ወር ፋሲካውን ያደርጉ ዘንድ ተማከሩ።
ካህናቱ በሚበቃ ቁጥር ስላልተቀደሱ ሕዝቡም ገና በኢየሩሳሌም ስላልተሰበሰበ በጊዜው ያደርጉት ዘንድ አልቻሉም ነበር። ነገሩም ንጉሡንና ጉባኤውን ሁሉ ደስ የሚያሰኝ ሆነ። እንደ ተጻፈም ብዙዎች አላደረጉትም ነበርና የእስራኤልም አምላክ የእግዚአብሔርን ፋሲካ በኢየሩሳሌም ያደርጉ ዘንድ እንዲመጡ ከቤርሳቤ ጀምሮ እስከ ዳን ድረስ ለእስራኤል ሁሉ አዋጅ እንዲነገር ወሰኑ። እንደ ንጉሡም ትእዛዝ መልእክተኞቹ እንዲህ የሚለውን ንጉሡንና የአለቆቹን ደብዳቤ ይዘው ወደ እስራኤልና ወደ ይሁዳ ሁሉ ፈጥነው ሄዱ። የእስራኤል ልጆች ሆይ እግዚአብሔር ከአሦር ንጉሥ እጅ ወዳመለጠ ቅሬታችሁ እንዲመለስ ወደ አብርሃምና ወደ ይስሐቅ ወደ ያዕቆብ አምላክ ወደ እግዚአብሔር ተመለሱ። እናንተም እንደምታዩ የአባቶቻቸውን አምላክ እግዚአብሔርን እንደበደሉ ለጥፋትም እንደሰጣቸው እንደ አባቶቻችሁና እንደ ወንድሞቻችሁ አትሁኑ። አሁንም እንደ አባቶቻችሁ አንገታችሁን አታደንድኑ። ለአምላካችሁ ለእግዚአብሔር ምስጋናን ስጡ። ለዘላለምም ወደ ተቀደሰው ወደ መቅደሱ ግቡ፣ ጽኑ። ቁጣውንም በእናንተ እንዲመልስ ከእናንተ ላይ እንዲመልስ ለአምላካችሁ ለእግዚአብሔር ተገዙለት። አምላካችሁ እግዚአብሔር ቸር እና መሐሪ ነውና ወደ እርሱ ብንመለስ ፊቱን ከእኛ አያዞርም። እናም ወደ እግዚአብሔር ብትመለሱ ወንድሞቻችሁና ልጆቻችሁ በማረኳቸው ፊት ምሕረትን ያገኛሉ፣ ደግሞም ወደዚች ምድር ይመልሳቸዋል። መልእክተኞቹም ከከተማ ወደ ከተማ በኤፍሬምና በምናሴ ሀገር እስከ ዛብሎን ድረስ ሄዱ። እነዚያ ግን በንቀት ሳቁባቸው፣ አፌዙባቸውም። ነገር ግን ከአሴርና ከምናሴ ከዛብሎንም አያሌ ሰዎች ሰውነታቸውን አዋረዱ፣ ወደ ኢየሩሳሌምም መጡ። ደግሞም አንድ ልብ ይሰጣቸው ዘንድ በእግዚአብሔርም ቃል የሆነውን የንጉሡንና ያለቆቹን ትእዛዝ ያደርጉ ዘንድ የእግዚአብሔር እጅ በእነርሱ ላይ ሆነ። በሁለተኛውም ወር የቂጣውን በዓል ያደርጉ ዘንድ በኢየሩሳሌም ብዙ ሕዝብ ተሰበሰቡ፣ እጅግም ታላቅ ጉባኤ ነበረ። ነገሥት ተነስተውም በኢየሩሳሌም የነበሩትን መሠዊያዎችና ለጣዖታት የሚያጥኑበትን ዕቃ ሁሉ አስወገዱ፣ በቄድሮንም ወንዝ ውስጥ ወስደው ጣሉ። በሁለተኛውም ወር በ14ኛው ቀን የፋሲካውን በግ አረዱ። ካህናቱና ሌዋውያኑም ተዘጋጁ፣ ነጹ። ወደ እግዚአብሔርም ቤት የሚቃጠል መሥዋዕት አመጡ። እንደ እግዚአብሔርም ሰው እንደ ሙሴ ሕግ በቦታቸውና በሥርዓታቸው ቆሙ። ካህናቱም ከሌዋውያን እጅ የተቀበሉትን ደም ይረጩ ነበር። በጉባኤውም ያልነጹ ብዙ ሰዎች ነበሩ። ስለዚህም ሌዋውያን ለእግዚአብሔር ራሳቸውን ላላነጹት ሁሉ የፋሲካውን በግ ያርዱላቸው ነበር። እንደ ትእዛዙም ሳይሆን ከኤፍሬምና ከምናሴ ከይሳኮርና ከዛብሎንም ወገን እጅግ ሰዎች ሳይነጹ ፋሲካውንም በሉ። ሕዝቅያስም ስለ እነርሱ እንዲህ ሲል ጸለየ። ምንም እንደ መቅደሱ ማንጻት ባይነጻ የአባቶቻቸውን አምላክ እግዚአብሔርን ለመፈለግ ልቡን የሚያቀናውን ሁሉ ቸሩ እግዚአብሔር ይቅር ይበለው። እግዚአብሔርም ሕዝቅያስን ሰማው፣ ሕዝቡንም አዳናቸው። በኢየሩሳሌምም ተገኝተው የነበሩ የእስራኤል ልጆች በየቀኑ እግዚአብሔርን እያመሰገኑ የቂጣውን በዓል በታላቅ ደስታ 7 ቀን አደረጉ። ሌዋውያኑም ካህናቱም በዜማ ዕቃ እግዚአብሔርን ያመሰግኑ ነበር። ሕዝቅያስም በእግዚአብሔር አገልግሎት አስተዋዮች የነበሩትን ሌዋውያን ሁሉ ያጽናና ነበር። የደህንነትም መሥዋዕት እያቀረቡ የአባቶቻቸውንም አምላክ እያመሰገኑ 7 ቀን በዓል አደረጉ።
ጉባኤ ሁሉ እንደገና 7 ቀን በዓል ያደርጉ ዘንድ ተማከሩ። በደስታም እንደገና 7 ቀን በዓልን አደረጉ። ንጉሡም ሕዝቅያስ ስለ ቁርባን 1000 ወይፈኖችንና 7000 በጎችን ለይሁዳና ለጉባኤው ሰጥቶ ነበር። አለቆቹም 1000 ወይፈኖችንና 10000 በጎችን ለጉባኤው ሰጥተው ነበር። ከካህናቱ እጅግ ብዙ ተቀድሰው ነበርና የይሁዳም ጉባኤ ሁሉ ካህናቱና ሌዋውያኑ ከእስራኤልም የመጡ ጉባኤ ሁሉ ከእስራኤል ሀገር የመጡትና በይሁዳ የኖሩት እንግዶች ደስ አላቸው። በኢየሩሳሌምም ታላቅ ደስታ ሆነ። ከእስራኤል ንጉሥ ከዳዊት ልጅ ከንጉሥ ሰለሞን ዘመን ጀምሮ እንደዚህ ያለ በዓል በኢየሩሳሌም አድርገው አልተደረገምም ነበር። ካህናቱና ሌዋውያኑም ተነስተው ሕዝቡን ባረኩ። ድምፃቸውም ተሰማ። ጸሎታቸውም ወደ ቅዱስ ማደሪያው ወደ ሰማይ አረገ።